ስንጋባ ልጅ አብራን ከኛ ጋር ነው የምትኖረው? ምን ነው ችግር አለው እንዴ? አረ ችግር የለውም። እንደውም በጣም ነው ደስ የሚለው። እንደዛ ከሆነማ እኔ በጣም ደስ የሚለው። እንዴ ምንድነው ኤርሚ? ማለት እረስቻለሁ ለማለት ፈልገሽ ነው? ለማንኛውም ሃፒ በርዝዴይ ነው ቆንጆ። ጊዜ ይፈቅድልኝና ከዚህ ወደ ባረግልሽ በጣም ደስ ይለኝ ነበር። አይገርምም? እረስቸው ነበር። በጣም አመሰግናለሁ ይሄ ማለት የመጀመሪያ ጉርሻ ለባለ ልደት ታገቢኛለሽ? እኔ ቆንጆ ኤርሚ፣ ቆይ ምን እያደረክ ነው? የምርህን ነው? ግን እድሜ ዘመኔን በሙሉ አንቺን ሳገለግልሽ እኖራለሁ። እባክሽ አግቢ። መቼም እየቀለድክብኝ አይደለም አይደል? ደግሞ እኔ መቼ ነው በአንቺ ቀልድ የምታውቂው? ከዚህ በላይ ልጠብቅ አልችልም ብዬሽ ነበር። በድጋሚ ልለምንሽ እባክሽ የጋብቻ ጥያቄን ትቀበይ። አዎ አገባለሁ። የምርሽ ነው? አይደለም አንዴ ጠይቀኝ፣ 10 ብጠይቀኝ 10 ያገባለሁ። አንዱንስ ማን አየብኝ ብለሽ? ሄሎ ዶክተር፣ ድጋሚ ልትለምነኝ ደወልክ? ሮማን ዝም ብለሽ ስሚ፣ የመጨረሻዬ ነው። እስከ ዛሬ ድረስ ፈሪ መስዬ ስለምንሽ የኖርኩት ጉልበትሽ በልጦኝ ያስፈርቶኝ እንዳይመስልሽ። አንቺን አንዴ ሲጥ አድርጌ ማነቅ ወይም ለፖሊስ አሳልፎ መስጠት ከብዶኝ አይደለም። እሺ ታዲያ ያን እንዳታደርግ ምን ያዘ ዶክተር? ለምን አታደርገው? ምክንያቱም እኔ የሕክምና ሰው ነኝ። ህይወት በአንድ ቅጽበት እንዴት እንደምታልፍ አውቃለሁ። አንቺ ደግሞ በዚህ ህይወት መጫወት ምንም የማይመስልሽ አውሬ ሰው ነሽ። እኔ አንቺን ለፖሊስ አሳልፌ ለመስጠት ባሰብኩ በደቂቃዎች ውስጥ ብዙ እናቴን ሊገሉ የሚችሉ ረዳቶች ከኋላሽ እንዳሰለፍሽ አውቃለሁ። ስለዚህ እናቴን ነፍስ አስይዤ ከአንቺ ጋር ተራ ቁማር መጫወት አልፈለግኩም። ገባሽ? እንደዚህ ካሰብክ ብልህ ነህ ማለት ነው። ብልህ ብቻ ሳልሆን ታጋሽም ጭምር ነኝ። አሁን አንቺ ተናገር የምትይኝን ውሸት ሁሉ የምናገረው ለእናቴ የአንድ ሰከንድ ዕድሜ እንኳን መግዛት ከቻልኩ ብዬ ነው። የእናቴን ህይወት ለማቆየት ስል ነው ይህን ሁሉ ውርደት እየተሸከምኩ ያለሁት። ግን አንድ ነገር በደንብ ወቂ። ምንድን ነው እሱ? ይህንን ስልታዊ ትዕግስቴን ፍርሃት አድርገሽ እንዳትቆጥሪ። የእናቴን ሰላም አረጋግጬ ከአንቺ ወጥመድ ውስጥ ያስወጣኋት ቀን እጥፍ አድርጌ ነው በቀለሽ። እሺ? እስከዛው ግን ይህን የጀመርሽውን ቆሻሻ ጨዋታሽን ተጫዋች። ድጋሚ ወደ ስህተት ተመለስክ? ታውቂያለሽ፣ በጣም ተሳስቻለሁ። ምን አድርገህ ነው እንደተሳሳትክ የገባህ? በቃ አንቺን እንደዛ ማመን አልነበረብኝም። ስለዚህ ተጣላን ማለት ነው? ቆይ እንዴት ሮማንን እኔ ቤት እንዳገኝሻት ለወይዘሮ ዝናሽ ትነግሪያታለሽ? ታዲያ አንተ ምንም ነገር አልነገርም ስትል እኔ ምን ላድርግ? ለምን መናገር እንዳልፈለግኩ ትንሽ እንኳን ማሰብ ነበረብሽ። ቆይ ፋኑ፣ ለምንድን ነው መናገር ያልፈለግከው? ይህን ጥያቄ ለመጠየቅ ጊዜው ትንሽ ይረፈድ አይመስልሽም? ፋኑ፣ ችግርን ለመረዳት በተጠጋው ቁጥር እኮ መንገድ እየዘጋብኝ እንደሆነ ታውቀዋል። በቀረብሽኝ ቁጥር ችግር እየሆንሽብኝ ከሆነ ሳምራ፣ አልገባኝም። ስለምንድን ነው እያወራ ያለው? ለነገሩ ቢገባሽም ለውጥ የለውም።
ቆይ በትክክል እናቴን ናቸው? እሱ ያገባሽ ምን? እና ምንም ሳያገባኝ ነው በእናት ስፈተን የነበረው? አንተ የማትወዳትን ሴት ልታገባ ስትል ግን እኔ ግን ያገባኛል። እኔ በከፋኝና በቸገረኝ ጊዜ ካንተ ጋር ሆኝ፣ አንተ ደግሞ በከፋ ሰዓት ካንተ እንድርቅ ነው የምትፈልገው? እባክሽን አምራን፣ በቃ አሁን ብቻዬን መሆን እፈልጋለሁ። ፋኑ፣ እርግጠኛ ነኝ አንተ እንደዚህ አይነት ሰው አይደለም። በሰው ስቃይ የምትደሰት አይነት ሰው አይደለም። አሁንስ ምን ማድረግ እንዳለብኝ እራሱ አላውቅም። ግድ የለም ፋኑ፣ ንገረኝና በቻልኩት አቅም ልርዳ። እናት ቆየት ናቸው ያሉት? ዘመዶቿ ጋር ናት አልኩሽ አይደል? አንተ በብቸኝነት ስትሰቃይ ዞር ብሎ ያላየህ ዘመድ አሁን ከየት መጣ? እንኳን አሁን ባለፈውም ዘመድ ጋር ናቸው ስትለኝ ራሱ አላመንኩም ነበር። ቆይ ለምንድን ነው ዝም ብለሽ እያስጨነቅሽኝ ያለሽው? ዘመድ ጋር እንዳልሆኑ በደንብ አድርገህ ታውቃለህ። እባክህን ፋኑ፣ የት እንዳሉ ንገረኝና እባክህን ልርዳ። አንቺ መቼም ቢሆን ልትረጅኝ አትችይም። ለማንኛውም ስለነበረን ቆይታ ሁሉ በጣም አመሰግናለሁ። እንዴ ፋኑ፣ ምን እያደረግክ ነው? እባክሽን አምራን፣ ልለምንሽ፣ በቃ ተይኝ። በአንተ ቦታ ሆኜ ጥዬ ብሄድ ዝም ብለህ ትቀመጥ ነበር? አዎ እቀመጥ ነበር። እስኪ አይኔን እያየህ ችግር ውስጥ ብትሆኝም ጥዬሽ እሄዳለሁ በለኝ። ከዛን ደግሜ አጠገብ አልደርስም። ምን ለውጥ አለው? ለእኔ ለውጥ አለው። እስኪ አይኔን እያየህ ችግር ውስጥ ብትሆኝም ጥዬሽ እሄዳለሁ በለኝ። ከዛን ደግሜ አጠገብ አልደርስም። ቆይ አንቺ ማን ነኝ ነው የምትይው? ማንም። ግን የሰው ችግር አይቶ ማለፍ የማይችል ማህበረሰብ ውስጥ ማደጌን አውቃለሁ። እኔ ደግሞ ማህበረሰብ ሳልሆን አንድ ግለሰብ ነኝ። አሁን ተቸግሬ እያየህኝ ጥላኝ እንደምትይ ንገረኝ፣ እመነኝ። በላ ንገረኝ፣ እስከ መጨረሻው ከህይወት ልውጣ? እንዴት ነሽ ጩና? የታሰርከው እኮ አንተ መሰልክ። ፊት በአንድ ይገርጥቷል። በሁለት እስረኞች መሀል ተወጥሬ እንዴት አልገረጣ? አሁንም ስለ እኔ እያሰብክ ነው አይደል? ስለ አንቺ በጣም እያሰብኩ ነው የተጨነቅኩ። አትጨነቅ ዳጊ፣ ሁለተኛ ቤቴ በለው እኮ። ታሾፊብኛለሽ አይደል? ምን አሾፋለሁ? ያው በግንብ የታጠረ ግቢ ውስጥ ነው ያለሁት። የአማረኝም ባላገኝም በእስር ቤቱ ሜኑ መገባለሁ። እና ከኔ ይልቅ አንተ ውጭ ያለው አይደል እንደ እየፈራህ ያለው? እውነትም አንቺ ያለሽበት ይሻላል። እና አሁንም እየተከታተሉ ነው? የት ይቀራል ብለሽ ነው? አንቺ ግን ደህና ነሽ አይደል? እስካሁን ምንም አልሆንኩም። መጪውን ባላውቅም ኮማንደሩ ከዚህ እንድትወጪ ያደርግሽ እና እንደ አባት እስር ቤቱን ደርምሽ ልውጣ እንዴ? እኔ ተጨንቄ አንቺ ትቀልጃለሽ አይደል? ኧረ ተይ በፈጠረሽ። አንድም ቁም ነገር ሳናወራ እኮ ሰዓቱ ሊያበቃ ነው። ቆይ ስለ አባት ምን አዲስ ነገር አለ? ድጋሚ ደግሞ ድምፁ ጠፍቶብኛል። አሁን ግን በጣም እየተጨነቅኩ ያለሁት ስለ አንቺ ነው። አይገርምም? መታሰሪ እንደሚጠቅመኝ ያወቅኩት አሁን ነው። እንዴት? ለእኔ በዚህ ልክ የምትጨነቅ አይመስለኝም ነበር። እኔ የምልሽ ፍርድ ቤት ግን መቼ ነው የምትቀርቢው? እንግዲህ እስካሁን ዝም ብለው እያሹኝ ነው። እኔ እኮ የት ሄጃ ቤት እንደምልኩ ነው ግራ የገባኝ። ሲመስለኝ ኮማንደሩ በአንተ ላይ እኔን እንደ መደራደሪያ ሲያቀርበኝ አይቀርም። በእርግጥ አባት ያለበትን ቦታ እኮ ብጠቁሙ አንቺን ይለቅሻል። እንደዛ ካደረክ ደግሞ ከኔ ጋር ትልቅ ጸብ ውስጥ ነው የምገባው። ቆይ ይሄን ያህል እዚህ ብቆይ እንደ ጫል ማማ። ብቻ ሌላ ቺክ ጠብሰህ እንዳጠብቀኝ እንጂ ስለኔ አታስብ። አይዞሽ አልጠብስም። አመት ቆየው 2 አመት ከዚህ ልክ እንደወጣው የመጀመሪያ እራቴን የምበላው ካንተ ጋር ነው። ለእኔ ግን ቶሎ ወጥተሽ ብንበላ ደስ ይለኝ ነበር። የምሬን ነው። ዛሬ ማታ እራት ጋብዝሻለሁ ካልከኝ ያለምንም ጥርጥር እስር ቤቱን ሰብሬ ነው የምወጣው። ህብስቴ እባክሽን ራስሽን እየጠበቅሽ። አንተም ራስህን ጠብቅ። ያው ኮማንደሩ አባትህን በእጁ ለማስገባት ሲል በአንተ ሊጠቀም ይችላል። ወይ አንዴ ድምፁን ከሰማ ድጋሚ ልታገኘው ባትሞክር ጥሩ ነው። ምንም ቢሆን አባቴ አይደል? ይናፍቀኛል። እሱማ አንተ እንዳትጎዳ ብዬ እንጂ እንደሚናፍቀኝ አውቃለሁ። አንዳንድ ነገሮችን አምጥቼልሻለሁ። እባክሽ ሌላ የምትፈልጊው ነገር ካለ ምንም እንዳታመነችሽ። ለእኔ እኮ አንተ ብቻ ከመጣ በቂ ነው። እንዴ ምን ተገኝቶ ነው እባክሽ እንደዚህ ፊትሽ ሁሉ ጥርስ በጥርስ የሆነው? እናንተ ግን ታዝቢያችኋለሁ። እሺ ቆይ ለምንድን ነው ልደቴ እንደሆነ ያላስታውሳችሁት? ውይ የኔ ውድ ለካ ልደትሽ ነበር። ምን እዚህ በብዙ ጉዳይ ተጠመድንና እኮ ይሁን ልደትሽን መረሳ ነው።
እኔስ እድሜ ለኤርሚ በትልቅ ሰርፕራይዝ ለቴና አክብሮልኛል። የምን ሰርፕራይዝ? ኤርሚ ላግባሽ ብሎ ጠየቀኝ። ምን? በህዝብ ፊት ቀለበት አደረገልኝ። እኔ አላምንሽም ኤሚ። እንዴ ምን ነው? ለምን አላመንሽኝም? ከሱ ውጪ እኮ ማንንም እንደማላገባ ነገርሽ ነበር። ቆይ አንቺ ልጅ አብደሻል እንዴ? በፍቅሩ አሁን ማብጃለሁ እንዴ? ቆይ እንዴት ነው ለኛ ሳታማክሪ ብቻሽ እንደዚህ አይነት ውሳኔ የምትወስኚው? እንዴ ማዬ፣ ቆይ ስለ ሁለታችን ግንኙነት እዚህ ቤት የማያውቅ ሰው አለ? ቆይ አሁን ላይ ይኩን ስለዚህ ጉዳይ ቢሰማ ምን የሚልሽ ይመስልሻል? ለሱም ቢሆን ምንም አታስቢ። ኤርሚ እንደማገባው እኮ ነግሬው ነበር። ስለዚህ ምንም አይልም። አሃ እኔ በሌለውበት አባትሽን ማብሰለሽዋል። እማዬ፣ ሁሌ አንቺ ደስታ ነው የሚያስደስተኝ ትይል እና ያ ማለት ከቤተሰብ እውቅና ውጪ ሌላ ነገር ስሪ ማለት ነው? ስለዚህ አሁንም ኤርሚያስ ጋር ያላችሁ ግንዛቤ ተዛባ ነው? ቆይ ግን መቼ ነው እውነታው የሚታያችሁ? የኔ ልጅ ቀለበት ማድረግ እኮ ቀላል ነገር እኮ አይደለም። ልንገርሽ አይደለ? ምን አለ ደግሞ ከዚህ በላይ? እንደውም ልንገርሽ አይደለ? ከሱ ጋር እንደሆነ ማትፈቅጂልኝ ከሆነ ሻንጣ ይዤ በገዛ ፈቃድ እሱ ቤት ነው የምገባው። ምንድነው የምትቀባጥሪው? ቆይ ሻንጣ ይዞ መውጣትን እዚህ ጋር ምን አመጣ? ይሄ የኔ ውሳኔ ነው። ጥሩ። እንደ ወላጅ ግን ለህይወትሽ የሚጠቅምሽን ነገር መወሰን ግዴታ አለብን። እየፈለጋችሁትን መወሰን ትችላላችሁ። እሱ እኔን አይመለከተኝም። አንቺ ልጅ ቆይ ወጥተሽ ወንድ ቤት ለመግባት ግዴታ ከእናትና ከአባትሽ መቆራረጥ አለብሽ እንዴ? እማዬ፣ እኔ የሚያዋጣኝን መርጫለሁ። አንቺ ቦባ ስልኩን አንቺ እያልኩሽ ነው። አንቺ ተረከብሽ። የደወሉላቸው ምን ነው ስተኝ የደነገጥ ትመስላለህ? ሰላም አይደለህም እንዴ? ለማንኛውም ምግብ ሰርቻለሁ፣ ላቅርብ? አያስፈልግም፣ አሁን መብላት አልፈልግም። ተው እንጂ ጆን የሚቆመው በህን ነው ሲባል አልሰማህም? ትንሽ እንኳን ቢሆን ብላ። እባክሽን ብቻዬን ተይኝ። አስበሽ ምግቡን ስለሰራሽ አመሰግናለሁ፣ ግን አሁን አንቺ የሰራሽው ምግብ የምበላበት ሙድ ላይ አይደለሁም። እኔ እኮ ብላ እንጂ መች አመስግነኝ አልኩ። እኔ እኮ የምፈልገው ትንሽ እንድቀምስ ነው። አልበላም አልኩሽ እኮ አምራ። እንዳንተ እጅ ባይጣፍጥም ቆንጆ አድርጌ ነው የሰራሁት። በእናትህ ትንሽ ብቻ ቀመስ። ቆይ ያለሁበት ሁኔታ ለምን ለመረዳት አትሞክሪ? እሺ በቃ ተው። አሁንም ወይዘሮ ሮማን ጋር እየደወልክ ነው አይደል? እዚህ ጉዳይ ውስጥ አትግቢ ብዬ ስንቴ ነው የምነግርሽ? እባክህን ፋኑ፣ የተፈጠረውን ነገር ንገረኝ። በቃ ለችግሩ መፍትሄ እናበጅለት እባክህን። በቃ እንዲያውም ስለደከመኝ ገብቼ ማለት ፈልጋለሁ። ፋኒል፣ በመሸሽ ብቻ የምታመጣው ለውጥ ያለ ይመስላል? ለምንድን ነው ክችች የምትይው አምራ? ብቻዬን የምሆንበትን ጊዜ እፈልጋለሁ አልኩሽ አይደል እንዴ? ቆይ ለምንድን ነው የማስብበትና ትንፋሽ የምወስድበትን ጊዜ የማትሰጪ? ብቻህን መብሰልሰል ጥቅም ስለሌለው እባክህ። በቃ ይሄን ያለው ማለት ነው ሰው የመረዳት አቅምሽ? የፈጣሪ ያለ አሁንም ቢሆን ያችርኩ በአንተና በጋሼ ቤተሰብ ላይ ስትጫወት ዝም ብዬ አላያትም። ዳግም ሁል ጊዜ እየመጣ እንደምጠይቅሽ አውቃለሁ። ምናልባት ድብቅ ካሜራ ታደርጉብኛላችሁ ብዬ ስለ ሲምባ አንስቼበት አላውቅም። በጣም የታገዝኩሽ አልመሰለሽም? መቼ ነው ፍርድ ቤት የምታቀርቡ? ያን ሁሉ ነገር አድርገሽ እንዲህ በቀላሉ ፍርድ ቤት የማቀርብሽ ይመስልሻል? ጥፋተኛ መሆኔን እኮ አምኛለሁ አይደል እንዴ? ገና እኔን ለተዳፈርሽበት ብዙ ነገር ይጠብቅሻል። መብቴን በደንብ አድርጌ አውቃለሁ። እና ምን ይጠበስ? ጥብሱ ቀጥቶብኝ ደያሱን በደንብ አብስላችሁ በሰጣችሁ። እንዴት ነው የተዳፈርነው? እባክሽ እኔም ማስፈራራት አይችሉም። አንቺ ማትረቢ ሌባ! እንዴት አባሽ ነው የምትናገረው? ልቀቁኝ እንጂ። ቆይ ከኔ ምንድን ነው የሚፈልጉት? አሁንም እድል እንዳለሽ ልነግርሽ ነው እዚህ አስጠራውሽ። እድሌን እኮ አንዴ አጥቼዋለሁ። ድጋሚ ሌላ እድል የሚያስፈልገኝ አይመስለኝም። ምንድን ነው የምትቀባጥሪው አንቺ?
እንደዚህ አይነት ነገር ውስጥ መልሼ እንደማልገባ ለራሴና ለዳጊ ቃል ገብቼ ነበር። እና በየመንደሩ የምትገቢው ቃል ለኔ ለኮማንደር ምን ይሰራልኛል? የቀን ጠማማ ነው ካንተ ጋር ያገናኘኝ፣ ማለቴ ከእርሱ ጋር ያገናኘኝ። በስነ ስርዓት አናግሪኝ እያልኩሽ ነው። አትፈታተኝ። አሁንም አቋሚ አልተቀየረም። ሲምባዬት እንዳለ ባቅ እንኳን አሳልፌ አልሰጠም። አረ ይሻላል ብለሽ ነው? ደግነቱ ሁለታችንም የት እንዳላነቀ። ሰኞ ፍርድ ቤት ቀርበሽ የእጅሽን ታገኛለሽ። የእጄን የማገኘው እናንተ እንደፈለጋችሁ በምትጫወቱበት ህግ አይደለም፣ በፈጣሪ ነው። አንቺና ዳግም የሰጠኋችሁን እድል ብትጠቀሙበት መልካም ነበር። ስለዚህ በመጨረሻም በሳምንቴ ፍርድ ቤት ልቀርብ ነው። እንዴት ነው? እዚህ እንክብካቤያችን ተመችቶሽ ነበር እንዴ? ህጉ የሚለውማ አንድ ወንጀለኛ በ48 ሰዓት ውስጥ ፍርድ ቤት መቅረብ እንዳለበት ነው። ሴት ባትሆኚ ኖሮ ለእያንዳንዱ ንግግርሽ ቅጣትሽን ልሰጥሽ ነበር። እኔስ ምን አልኩ? የኔ ፍትህ ያለው በፈጣሪ እጅ እንጂ ባንተ እጅ አይደለም። ኮንስታብል ናናችን ውርጋጡ ሰደልኝ። አረ ጣጣ የለውም፣ ራሴ ሄዳለሁ። ለግል ጉዳይ የመንግስት ደሞዝ የሚበላን ሰው ማስቸገር አያስፈልግም። ኮንስታብል ይመች ኮሜ። እየመጣው ነው ማይ። ጋሼ ቤት ነው እንዴ? እሺ በቃሽ፣ እመጣለሁ። ምንም የስንባ ነገር እኮ አንዴ ማይ መልሽ። በጣም ይቅርታ ሳላቅ ነው። እሺ ምንም አይነት እንቅስቃሴ እንዳታረግ ሲምባ ነኝ። ምን ነው የምትከመርብኝ? ያ ማል እንዴ ጭራሽ ላይ ትወጣለህ? ትሰማኛለህ? ይልቅ ሰዋራ ቦታ ብናወራስ? እሺ መኪናዬን እዚህ አካባቢ ነው ያቆምኩት። በቃ እዛ ሄደን ማውራት እንችላለን። ልጅ ኤርሚያስ እንዴት ነህ? የልጅ አባት ኤርሚያስ እንጂ ከዚህ በኋላ ልጅ ኤርሚያስ ይባል ነገር የለም። በአጋጣሚ ኤሚ እንዳረገዘች እየነገርከኝ ባልሆነ? አረ ኮኪን ማለቴ ነው። ልናደድባችሁ ምንም አልቀረኝም ነበር። ይልቅ ቶሎ ብለህ አንድ ኩል ብሎ ነው የተሻለው። እኛ ባልነው የሚሆን ነገር አለ ብለህ ነው? ከይፋዊ ጋብቻ በኋላ ደግሞ የምን ስራ መፍታት ነው? እኛ እኮ ገና መጋባታችን ነው። ይልቅ አንተ ወደ እኔ የገሰገስክ ትመስለኛለህ። ሲመስለኝ ኤሚ የሆነ ነገር ነግርሃለች አይደል? በእርግጥ ወደ እኔ ሰሞት ከማየ ነው። መቼም ማዘር አዝኖብኛል አይደል? እሱም በራስ ጊዜ ታብራራለታለህ። ማዘር እኮ እንዳዘኑብኝ ይገባኛል። ግን ደግሞ የኔ ሀሳብ በልደቷ ቀን ጥሩ ሰርፕራይዝ ላረጋት ነበር። ኤርሚ የእውነት ግን ኤሚን ታፈቅራታለህ? ለምን እንደሱ አልክ? ጥያቄውን መልስልኝ አይሻልም? ምናልባት አንተ ሀሳብ አሁንም የድሮ ኤርሚያስ ይሆናል ብለህ ነው አይደል? ሌላ ያሰበ ሰው አለ እንዴ? የልጅ እናት መውጫ መግቢያ እያሳጣችኝ ነው። ኤርሚ ያልጨረስከው ጉዳይ ያለ ነው እንዴ ያረከው? እንደውም አልዋሽም፣ ለኤሚ ቶሎ ቀለበት ያረኩላት ከሷ ለመሸሽና ችግር እንዳትፈጥርብኝ ስላሰብኩኝ ነው። የልጅ እናት አሁንም እያስቸገረች ከሆነ እኮ ልክ ላትሆን ትችላለህ። እኔንም ኤሚንም መውጫ መግቢያ እያሳጣች ነው። ኤርሚ እኔ በህት ይቀልድ አላውቅም። እንደ ወጣት ቁጭ አድርጌ የማወራ ሙሉ ኃላፊነቱን ብትወስድ ነው። እሱ እኮ ይገባኛል። ይህን ማስተካከል ያንተ ኃላፊነት ነው። ይህን በጊዜ ብታስተካከል ደግሞ ያላችን ደስታ ነው የሚሆነው። እሺ አንተ ግን በጣም እድለኛ ሰው ነው እንደም። እንዴት? የምትወዳትን ሴት ስታገባት እኮ የቀድሞ ፍቅረኛ ምንም አላስቸገረችም። እሱማ እናውራ ከተባለ እኮ አብራንም ብትሆን ያንተ የድሮ ፍቅረኛ ናት። እሷስ ለምን አልመጣችብህም ነው? እንደው ፈጣሪ ቅር ብሎ ነው እንጂ ተሰልፈው ቢመጡብማ ትዳር ውስጥ ሲሆን ቀይ ባህር ውስጥ ነበር የምገባው። ይህንን ውብ ቀን ያሳየን ፈጣሪ የተመሰገነ ነው። ይኸውልህ ማሜ ደበራት የኤሚ ቀለበት ማድረግ አይደለም፣ ትንሽ የዳድ ጉዳይ ነው። ዳድን መቼስ ታውቀዋለህ፣ በክብሩና በማንነቱ የሚደራደር ሰው አይደለም። ሁለታችንም ብንሆን እኮ ብዙ ግርግር አልፈለግንም። አነስ ያለች ፕሮግራም ብቻ ነው የፈለግነው።
ይሄን ግን ዳድን ብታማክረው አይሻልም? በዛውም ያለ ፈቃድ የልጁ ጣት ላይ ቀለበት ማድረግን ትነግረዋለህ። እርግጠኛ ነኝ ነው እንደዛ ካረጉኝማ ፋዘር ያን ያወጡብኝን መሳሪያ አሁኑ ነበር የሚተኩሱብኝ። አይዞህ እንደምንም ብለህ ይቅርታ ትጠይቀዋለህ። አታስዋሸኝና እኔ አሁንም ድረስ አቶ ላይኩንን በጣም እፈራቸው። መፍራት የነበረባችሁማ ቀደም ብላችሁ ነበር። ግን አሁን ይሄ ነገር በአንተና በዳጊ ቢያልቅልኝ በጣም ደስ ይለኝ ነበር። ይኸውልህ አንድ ቀን ማምራት እንድትዘጋጅ እናድርግ። ከዛ አንተ ትገኛለህ። በዛውም ስለአንተ እጣ ፈንታ አንዳንድ እያለን ወደ ርዕሰ ጉዳዩ እንገባበታለን። ቆይ እኔ ባልኖርስ? ማለቴ ተወካይ ኤሚ ያለች አይደል? ምን አስፈራ? በዚህ ፍርሃትማ እኔም እኮ እህቴን አልሰጥህም ልልህ እችላለሁ። እሺ በቃ እመጣለሁ። ግን ደግሞ ያቺ ነገራችሁን ከቤት ብታረቁልኝ ደስ ይለኛል። ማን ያውቃል? በደስታ ብዛት ሊተኩስ ይችላል። እያስፈራራኸኝ ነው ወይስ መጨረሻውን እራት ነው የምትጋብዘኝ? ለማንኛውም ለሁለታችሁም በጣም ደስ ብሎኛል። አሁን ላቅፈህ ይችላል? በጣም ነበር የናፈቀኝ። የኔ ውድ ልጅ በጣም ናፍቀኛል። እኔ የምለው መርማሪ ሰይፈን እስካሁን አግኝተኸው አታውቅም? ላገኘው አልቻልኩም። ወይ ያንተን ነገር ችላ ብሎት ወይ ደግሞ ኮማንደሩ ከባድ ማስፈራሪያ አድርሶበት ይሆናል። ተዋቸው እባክህ። አህያ ለአህያ ቢረጋገጥ ጥርስ አይሰብር ነው ጉዳዩ። አንተ ግን ደህና ነህ አይደል? እኔ ደህና ነኝ። አንተ ጋር ምን አዲስ ነገር አለ? አለ አዲስ ነገር አለ። ስለ ኮማንደሩ ጥሩ መረጃ ያገኘክ ይመስለኛል። የኮማንደሩን ሰራተኛ በእጅ አስገብቻለሁ። ምን? ፋንቱ ትባላለች። በጣም መልካም ሴት ናት። አባዬ ሰው እንዴት ነው በቀላሉ የምታምነው ግን? ስለ ኮማንደሩ ብዙ መረጃ እየሰጠችኝ ያለችው እሷ ነች። እኔ አልተዋጠልኝም። ለዛውም ቤት ውስጥ ተቀጥራ የምትሰራ ሰራተኛ። ነገርኩህ እኮ ልጅቷ በጣም የምትታመን ልጅ ናት አልኩ። እስካሁን አላጋለጠችኝም። ወደፊትም ታጋልጠኛለች ብዬ አላስብም። እሺ እና ኮማንደር ጋር ምን አዲስ ነገር አለ? ያ ኮማንደር ከዛ በኋላ አስፈራርቶ አያውቅም አይደል? ግን እኔ ሰላም ነኝ። ጓደኛዬ ግን ታስራለች። ምን? ምንም እንኳን የታሰረችው አጥፍታ ቢሆን አንተን ለማግኘት እሷን መጠቀም ጀምሯል። አልገባኝም። ጓደኛ ማናት? ዳጊ ፍቅረኛ አለ እንዴ? ያው ወደዚህው እያመራ የኔ ጎበዝ ልጅቷን እንዴት እንደምትወዳት አይን ላይ ሁሉ ያስታውቃል። ምን ዋጋ አለው? ይሄ ነገር የተፈጠረው ፍቅራችንን እንኳን ሳንገላለጽ ሆነ። በጥፋቷን የታሰረችው ውስጥ አልገባኝም። ልጅቷ ኪስ አውላቂ ነበረች እና ከኪስ አውላቂ ነው ፍቅር ያዘ። አንተ እስከ ባለ ትዳር ይዞ ካለበት እሱ ስህተት ቢሆንም አንተን የመሰለ እውነት አግኝቼበታለሁ። ለነገሩ ያንን ስራዋን ለእኔ ስትል እርግፍ አድርጋ ትተው ነበር። እና እንዴት ታሰረች? ያው እንደለመደችው ለመጨረሻ ዙር ብላ እዛው ስትሰርቅ ኮማንደሩ ላይ ጣላት። እስቲ የተፈጠረው ነገር ልታስረዳኝ ትችላለህ? ራሱ ኮማንደሩን ልትሰርቀው ፈልጋ ነው የታሰረችው። ምን? ለጊዜው ሁሉ ይኩን እንዳይብሽ ይሄን ቀለበት ብትደብቂው ጥሩ ነው። ለምን ደብቀዋለሁ? እንዴ አልደብቅም። ቆይ ምን አለ ኤሚ፣ ለአንዴ እንኳን እኔ የምልሽ ነገር ብትሰሚ። እውነቴን ነው ማዬ። ከአባዬ ይልቅ አሁንስ የኔ ቀለበት ማድረግ ያልጣመው አንቺን ብቻ ነው። ቆይ ማዬ፣ ያኔ ልጅ ወልደሽ አግብተሽ ትይኛል ነበር ወይስ የዛኔ ስለታመምኩኝ ማጻኛ ነበር? እኔ አሁንም ቢሆን ህልምሽ እንዳትኖሪ አልከለከልኩሽም። እንዴ ከዚህ በላይ እንዴት ትከለኪኝ? ሰርግ የሚባለው ነገር ነው እንጂ የቀረው እኮ ከኤርሚ ጋር ከተጋባን ቆየን። ግቢ አምራ። ሰላም አላችሁ? እንዴት ነሽ? ደህና ነሽ ኤሚ? ደህና ነኝ። ሲመስለኝ ሁለታችሁ የምታወሩት ነገር አለ። ይቅርታ መጥፎ ሳመጣው መሰለኝ። ኧረ ዝም በያት፣ እሷን አረፍ በይ ይልቅ። መቼም ጸባችሁ በኤርሚያስ የተነሳ እንዳልሆነ እርግጠኛ ነኝ። ለምን እንደዛ አልሽ? ወይስ ስለ ቀለበቱ የምታውቂው ነገር አለ እንዴ? ቀለበት? የምን ቀለበት? ይኸው ለእኛ ምንም ሳትነግረን ቀለበት አድርጋለች መጣች። አሁን ይህን ላይኩን ሲሰማ እኮ የተናቀ ነው የሚመስለው። አላቅም እንደው ዘንድሮ ምን እንደማደርግ ነው ግራ ይገባኝ። ሁለቱ ከተዋደዱ ቀለበት ቢያደርጉ ምን ችግር አለው? ያው ማለቴ ዘመኑ ተቀይሯል ብዬ ነው። የላይኩን አስተሳሰብ ግን ትላንትና ላይ እንደቆመ ነው።
አሁን እሱ የጊዜው መቀየር ሳይሆን የክብሩ መነካት ነው የሚያሳስበው። እውነት ለመናገር ኤርሚያስ እንደ በፊቱ የሚያሰጋ ሰው አይመስለኝም። አያምራል። የእሱ ቤት እኮ እንደ እናት አባት የሚመስሏት እኮ ነው። አመሏን ይዛ ስትሄድ ሌላ አመል እንደሚጠብቃት መቻወቀች ብለሽ ነው። እዚህ ላይ ልክ ነው። ባልና ሚስቶች ከሻምፓይን ቀጥለው ቺርስ የሚባባሉት አመላቸውን ነው። ፋኑኤል እንደዚህ ብሎ ነግሮኝ ነበር። አየኔ ነገር እንደው በወሬ ያስኩሽ አይደል? እንደው ግን በሰላም ነው የመጣሽው? ቆይስ ትንሽ የሚበላ ነገር ላቅርብ። አይ እኔ ምንም አያስፈልገኝም። ይልቅ ዝኑ የምነግርሽ ነገር አለ። እሺ የሚጠጣስ ወይ ትኩስ ነገር ላምጣልሽ? ምንም አልፈልግም። ስለ ፋኑኤል ላወራሽ ነው የመጣሁት። ዶክተር ፋኑኤል ምን ሆነ? በእርግጥ ሊደብቀኝ እየሞከረ ነው፣ ግን ደግሞ የሆነ ነገር ሆኗል። ስለ ሮማን ከሆነ እሱ ጋር ሄዳ ተመርምራ ህመሟን እዛ እንዳወቀች ነግራኛለች። እና ይሄንን ስትል አመንሻት? ማለት ሌላ የምታውቂው ነገር ካለ ንገሪ። ሮማን ፋኑኤልን እያስፈራራችሁ ይመስለኛል። ምን? የፋኑኤል እናት ከቤት ከወጡ ቆይተዋል። ተያምራል። እኔ ይህን ነገር ላምንሽ አልችልም። እሱ ዘመድ ጋር ናቸው ይላል፣ ግን እኔ ደግሞ ዘመድ ጋር ለመሆናቸውን በደንብ እርግጠኛ ነኝ። ምን አይነት ነገር ውስጥ እንዳስገባውሽ አላውቅም እማዬ። እባክሽን ይቅር በይ። እቺ ሮማን የሚሏት እርኩስ በምን ሰዓት እንዳገኘችኝ አላውቅም። አንቺን ለማዳን ስለ የዛን ምስኪን ቤተሰብ ህይወት ማበላሸት ይገባኛል፣ ግን ምን ላድርግ? በአንቺ በአንድ እናቴ ላይ መጣብኝ ምንም ነገር መታገስ አልችልም። አምራን ቆይ ምን እያልሽ ነው? መጥፎ ሁኔታ ላይ ነው ያለው። ከፍተኛ ጸጸት ላይ ያለ ነው ትቼ የመጣሁት። እና የፋኑኤልን እናት አግታበት የውሸት መረጃን የሰጣችሁ እያልሽኝ ነው? በጣም እርግጠኛ ነኝ ዝኑ፣ እናቱ ያለችው ሮማን ጋር ነው። እቺ እርኩስ ድሮም ዶክተር ፋኑኤል ስለነገረኝ ነው እንጂ እኔ ምንም ነገር አላመንኳትም ነበር። ፋኑኤል ለአንቺ ስለ ሮማን ስለነገርኩሽ ተጣልቶኛል። ስልኬንም ራሱ እያነሳልኝ አይደለም። እውነታውን ስላወቅኩ ነው ልነግርሽ የመጣሁት። እዚህ ቤተሰብ ላይም የከፋ ችግር እንዳይፈጠር ስለፈለግኩ ነው አሁን እየነገርኩሽ ያለሁት። የሚገርምሽ እኮ አምናናት እኮ የቤታችን ልናስገባት ነበር። ደግሞ እኮ ላይ ሆነን አሜሪካ የሚያክመኝ ዶክተር አለ እዚህ ድረስ መጥቶ ሊያክመኝ ይችላል እያለች እኮ ትለዋለች። ቆይ አሁን እንዴት አድርገን ነው የፋኑኤል እናትን ከዛይ ሴትዮ ልናስለቅቃቸው የምንችለው? አምራን ይሄንን ነገር ለኔ ተይልኝ። እኔ ምን እንደማድረግ አውቃለሁ። ብቻሽን ልታደርጊያችን እኔም ላግዝ እችላለሁ። አይ እኔ ለሱ አላንስም። ምናልባትም ፋኑኤል ይቅር ሊለኝ የሚችለው እናቱን ካስለቀቅንለት ብቻ ነው። ይልቅ ያውልሽ ፊት ቢነሳሽም ሂጅለትና አጠገቡ ሆኝለት። ወይ ፖሊስ ጋር እንሂድ እንዴ? ደግሞ ፖሊስ ጋር መሄዳችንን ካወቀች እናትየውን የሆነ ነገር ልታደርጋቸው ትችላለች። በቃ ሻምራን ይሄንን ነገር ለኔ ተይልኝ እያልኩሽ እኮ ነው። ዝም መቼም ይሄን ነገር ላንቺ በመናገሬ ነገሮች እንደማይበላሹ እርግጠኛ ነኝ። እውነት አምራንዬ በጣም ነው አመሰግነው። ለዚህ ቤተሰብ እየዋልሽለት ያለውን ውለታ መቼም ቢሆን አረሳው። እና እኔ ለማግኘት ልጅቷን እየተጠቀመባት ነው እያልከኝ ነው? በየጊዜው ቢሮ እያስጠራ ከኔ ጋር ምን እንዳወራች ይጠይቃታል። እሷ ግን ሞቴን እመርጣለሁ እንዳለች ነው። ደፋር ሴት ነው የቀናች በል። አንተን አሳልፋ መስጠት ግን አልፈለገችም። ያው አንተ ያለህበትን ባታውቅም ማለት ነው። ዳግም አታስብ፣ ይህን ጉዳይ ነው ጨርሰዋለሁ። አባዬ ምን ልታደርግ ነው? አንተ እኮ አታፍርም? እስር ቤት ገብቼ እወጣለሁ ልትል ነው? የዚያን ያህል እንኳን ጀግንነት የለኝም። አሁን የት ነው ያለህ? መቼም ቋሚ አድራሻ የለህም አይደል? ያው እስካሁን ያው ፋንቱ እየረዳች ነው። ግን እቺን ሴትዮ ምንም አላመንኳትም አባዬ። ልታስይዘኝ ብትፈልግ ኖሮ እስካሁን ታስይዘኝ ነበር። ለማዘናጋት እንዲያ። እሺ ቆይ እስካሁን ምን መረጃ ሰጠች? ለጊዜው ስለኔ ማውራት ትቷል። በስልክም ቢሆን ብዙ አያወራም። እና አገኘሁት ያልከው መረጃ ምንድን ነው? የኮማንደሩን ህገወጥ ስራ። ህገወጥ ስራ? ተፈራ ከሚባል የጉምሩክ ኃላፊ ህገወጥ ስራ እየሰሩ ነው። አቶ ተፈራ የጉምሩክ ኃላፊ? ያው የጉምሩክ ኃላፊ ካልኩ ምን እንደሚሰራ መገመት አያቅትም። ቆይ ምን አይነት መገጣጠም ነው? አልገባኝም። ቆይን ሰውዬ ታውቀዋለህ እንዴ? ናውም ሲያወራ ሰምቼዋለሁ። አረ እንደውም ከኛ ድርጅት ጋር እንዲሰራ ናውም ፈልጓል። ድርጅታችሁ በህገወጥ መንገድ ሊንቀሳቀስ ነው? ናውም ወዶ አይደለም። ድርጅቱ አሁንም ቢሆን ከፍተኛ ኪሳራ ላይ ወድቋል። ቆይ ናውምን ከዚህ ሰውዬ ጋር ያስተዋውቀው ማን ነው?
እሱ አይደል እንዴ በጣም የሚገርመው። የናኦሚ አክስትና አቶ ተሰማ ናቸው ሰውየውን ያመጡት። አቶ ተሰማ የናኦሚን አባት። እርግጠኛ ነኝ እሱንም ያጠመደችው ይቺ አክስት ተብዬዋ ነች። ይኸውልህ ናኦሚን ይቅርብህ በለው። ከነዚህ ሰዎች ጋር መነካካት ያለበት አይመስለኝም። ለጊዜው ትቼዋለሁ ብሏል፣ ግን እኔ አይመስለኝም። የሚያቀርቡልህ መደራደሪያ አይደለም ድርጅት ሀገር የሚያሸጥ ነው። የኔም ፍርሃት እኮ እሱ ነው። በድብቅ ከሰውየው ጋር ተደራድሮ ቤተሰቡን መቀመቅ ውስጥ እንዳይከተው። ለማንኛውም አሁን መሄድ አለብኝ። አባዬ ቆይት ነው የምትሄደው? አሁንም ጎዳና ላይ ነው ያለው? እኔ ምንም አታስብ። ዛሬ የሚፈራረቅብኝ ብርድ የነገ ነፃነቴን ያውጅልኛል። ሰው ፍትህ ለማግኘት ሲል ከዚህ በለጠ ያደርግ የለ እንዴ? ይልቅ የሆነ ነገር አስቤ ነበር። ምንድን ነው እሱ? የኮማንደሩ ሰው ኢንስፔክተር ዳዊትን ነው? እሱን ደግሞ ምን ለማድረግ ፈልገህ ነው? ምን ሆነሃል? እሱ በሰራው ወንጀል እኮ ነው እስካሁን እየተንከራተትኩ ያለሁት። ቆይ ግን ለምንድን ነው ራስህን አደጋ ውስጥ መክተት የሚያስደስት? ይሄ ነገር በቀላሉ ራሴ ያደርገዋለሁ። ለማንኛውም ራስን እየጠበቅ አባዬ፣ እባክህ አንተም ራስህን ጠብቅ እሺ? እኔ በፍጹም ይሄንን ነገር ላምን አልችልም እማዬ። እና ታዲያ አምራን እየዋሸችሽ ነው እያልከኝ ነው? ዋሸሽ ባልልም እርግጠኛ ልሆንባት ግን አልፈልግም። እኔንም እኮ አሳምናኝ ነበር፣ ግን እንዴት ነው ለዚያ ሴትዮ እምነቴን የሰጠኋት? እኔ እኮ ግራ ይገባኝ። ለምንድን ነው ሳትታመም ታመምኩ የምትለው? ገንዘቡን ስለምንድን ነው ውረሱ የምትለው? እውነት ገንዘቧን እንድንወርስ የምታደርግ ይመስላል? እውነትም አንተ ልጅ ነህ። እኔ ምንም ልትጨበጥልኝ አልቻለችም እቺ ሴትዮ። ለነገሩ የሷን ሀብት ማን ይፈልጋል ብለህ ነው? ይልቁንስ ሰላማችንን በሰጠችን። ቆይ ግን ምን ብንበድላት ነው እንደዚህ ብትሆንብን? ወይኔ ዝናሽ፣ በአሁኑማ እኮ መጫወቻ አሻንጉሊት እኮ ነው ያደረገች። እኔንም እኮ ቢገርምሽ የድርጅቱ ማናጀር ልታደርገኝ አስባ ነበር። ጭራሽ ከአቶ ተፈራ ከሚባለው ሰውዬ ጋር ድርጅታችን አብሮ እንዲሰራ ከዛ ቱባ ሰውዬ ጋር አስተዋውቃለሁ ብላኝ ነበር። አንተም በቀላሉ ልታመኝ ትችላለች። እኔን ዝናሽ ግን እንደዚህ በቀላሉ አታታልለኝም። እባክሽ ተረጋጊ ማም። ተረጋጊ አትበለኝ አንተ ደግሞ። ይሄው ቤተሰቤን ለመበጥበጥና ለመበተን ጫፍ ደርሳ እንዴት ነው ዝም ምላት? ታዲያ እሺ እንደዚህ መሆንሽ ምን ለውጥ ያመጣልማ? ናሆም፣ የእሷን ፍላጎት እኔ በደንብ አድርጌ አውቀዋለሁ። ቤተሰቤ እንደ ሀርጋ ማስቀመጥ ነው የምትፈልገው። ስለዚህ እኛ እንደ ሀለ ማድረግ ነው ማለት ነው። ሀብታውን በሙሉ በወንድሟ ስም አደርጋለሁ የምትለው? እስቲ ደግሞ ተረጋግተን እንጠብቃት። ያኔ መታመሟን በደንብ አድርጌ ያለሁ። እንደውም ያንን ካደረገች እኮ ምንም አይነት ምርመራ አያስፈልጋትም። እና ይህን ፈተና እንስጣት እያልሽ ነው? አሁንም ቢሆን ይህን የማደርገው እኔ የእሷን ገንዘብ ፈልጌ አይደለም። እኛም ማራቆት ካልሆነ በስተቀር ሀሳቧ ያላትን ንብረት በሙሉ በወንድሟ ስም ታደርግለታለች። ግን ይሄ በጣም ከባድ ነውማ። ደግሞ እኮ በዛ ላይ ታክማ ለመዳንም ትችላለች። አንተ ልጅ አሁንም ምንም አልነቃህም እንዴ? አክስት እኮ ፍጹም ጤነኛ ሴት ናት። ጤነኛ ከሆነች ለምን ገንዘቡን ታዘዋውርለታለች? ቆይ ነው እኔ እዚህ ቤት ውስጥ ግን ማንም ይሰማኝ? ሄሎ፣ ማን ልበል? ሲምባ ነኝ። ሲምባ? ምን ነው ደነገጥክ? እኔ ኮማንደር ነኝ፣ በአንተ የምደነግጠው? ይህን ስልክም ልጠልፈ ነው? ዝም ብሎ ድከም ቢልህ ነው እንጂ እኔን መቼም አትይዘኝም። እሺ፣ ተገናኝተን መደራደር እንችላለን። እኔ በነፍሴ መጫወት አልወድም። ስማ፣ አንተ ብቻ ያንን የድምፅ ቅጂ ስጠኝ እንጂ ነፃነትን ብቻ ሳይሆን ጠቀም ያለ ገንዘብ እሰጥሃለሁ። ለጊዜው ግን የልጄን ፍቅረኛ እንድትፈታት ነው የምፈልገው። ምን? ጩናን ማለት ነው? ሌባን ሌባ ቢሰርቀው ምን ይደንቃል አይደል አባባሉስ? ስነ ስርዓት አድርግ። እኔን እንደዚህ መናገር አችልም። ልጅቷ ልቀቃት፣ አለበለዚያ የድምፅ ቅጂውን ወደሚመለከተው አካል አስተላልፋለሁ። ስለዚህ ዳጊ ነው ማለት ነው ስለ ልጅቷ የነገረ? ልጄ እዚህ ነገር ውስጥ ከገባ እንደሚያልቅልህ ነግሬህ ነበር። ያንተን ልጅ ማን ነቃብህ? ምን ነው አንተ የሁሉም ተቆርቋሪ ነኝ ያልክ? ልጄን ብቻ ሳይሆን በአካባቢ ያሉ ሰዎችን የማትተው ከሆነ የማትወጣው አዘቅት ውስጥ ነው የምትገባው። እሺ፣
ልጅቷን እንድለቅልህ ከፈለግ እንገናኝና ያንን የድምፅ ቅጂ ስጠኝ። ተው እንጂ። ቆይ ለምን ቢሮ ድረስ አልመጣልህም? ሰውዬ ባትፈታተነኝ ደስ ይለኛል። በቃ እለቃታለሁ። ግን ምንም ግን ብሎ ነገር የለም። ትሰማኛለህ? ሌላ ነገር እንዳላስብ ከፈለክ ልጅቷን ቶሎ ልቀቃት። ሄሎ ሄሎ። ስለዚህ ዳግም ከዛ ከአባቱ ጋር ይገናኛል ማለት ነው? ቆይ ያ ከርፋፋ ምን አባቱ ነው የሚሰራው? እውነትን ነው ዳግም፣ ትልቅ ጦርነት የማደርገው ከአንተ ጋር ነው። ጠብቀኝ። እኔ አላምንም። ብቻ አባዬ እንደፎከሩ አድርጎት እንዴ። ቆይ ኮማንደሩ ምን ብለው ነው እባክህ? አረ እኔ ምንም አላልኩትም። እና በነፃ እኮ ነው ያሰናበተኝ። በጣም ይገርማል። እንዴ ምን ነው በመፈታቴ ደስ አላለህም እንዴ? አረ በጣም ደስ ብሎኛል።